ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ ዛሬም በእንግሊዝኛው ሳምንትም ሳንዘል ተመልሰን መተናል። ስለዚህ ኮንሲስተንሲያችን እየቀጠለ ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ሁላችሁም ደግሞ ቪዲዮውን ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን። ጤና ይስጥልን። ጤና ይስጥልን ቢኒ። ሰላም ጤና ይስጥልን ውድ ቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ ተመልሰን መተናል። ያው ቢኒ እንዳልከው ያው ምንድነው እንትናችንን ጠብቀን አይባልም። ለነገሩ ያሰብነው ፕላናችን የነበረው ሳምንቱ ሙሉ ለማድረግ ነበረ። ግን ያው እንግዲህ ከአቅም በላይ በሆነ ምክንያት ዛሬን አንድ ብለን ጀምረን እንግዲህ ነገንም እንቀጥላለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው፣ ስሙ ቤንጃ ፖድ ይባላል። አቅራቢዎቹ እንግዲህ ቢኒና እኔ ብስራንን በተለያዩ ሰሞንኛ ጉዳዮች ላይ ያተኩረን እንግዲህ እናወጋለን። ከእናንተ ወደኛ ከኛም ደግሞ ወደ እናንተ ይሄዳል ማለት ነው። እንግዲህ ቻናሉን ሰብስክራይብ በማድረግ የደውል ምልክት በመጫን ደግሞ ሁልጊዜ የምንለቃቸው ቪዲዮዎች ይደርሷችኋል። ለወዳጅ ለዘመድ ለምታውቁት ሰዎች ሁላ ደግሞ ይደርስ ዘንድ ሼር ማድረጉን እንዳትረሱ። ይህንን ቪዲዮም ሲጀምሩ ላይክ አድርጉት እንላለን። እንግዲህ ሰሞኑን በተወሰነ መልኩ ያው ባለፈውም ገልጸነዋል፣ ዩቲዩብ ትንሽ አልጎሪዝም ማስተካከል ላይ ናቸው መሰለኝና የእይታ መጠን የመገደብ ሁኔታ አለና እንደ ድሮ ፐርፎርም እያደረገ አይደለም ቻናላችን። ስለዚህ የእናንተ ላይክ እጅግ ያስፈልጋልና ማየታችሁ ካልቀረ ላይክ አድርጉ። ያው እኔም ብላችሁ እንደሆነ አውቃለሁ፣ እሱን እንኳን ብዙም አይደለም። እኔም ብላችሁ ዲስላይክ አድርጉ። እና እንጌጅ እንዲያደርግ ይረዳል እላለሁ። እንዲያደርግ ነው። እንግዲህ ጦርነቱ በየኪሳችን እየገባ ነው። እንዴት ይዟችኋል? በጦርነቱ አካባቢ ያላችሁ ወገኖቻችን እንግዲህ እግዚአብሔር ይጠብቃችሁ። ነዳጁ ምናምን ቀውጥ እያደረገው ነው። በዓለም ታይቶ በማይታወቅ ሁኔታ ሪከርድ በሆነ ሁኔታ እንግዲህ የነዳጁ ዋጋ አሁን እንደዚህ ነው ብለን እንዳንናገር ነገ ወይ ደግሞ ነገ አይደለም ይሄን ቀረጻ እያደረግን ባለበት ሰዓት እንኳን ራሱ ሊቀንስም ይችላል፣ አይታወቅም የቱ ጋር እንደሚሄድና መቀነስ እንኳን አይቀንስም። ትላንት ቀንሶ ነበር፣ ወርዶ ነበር ከ110 90 ወርዶ ነበር ምናምን። ግን እንትን አታውቀውም ለመሰለህ አሁን እንትኑ የሚጮተው የነዳጅ እንትኑ መሪዎች ባደረጉት ንግግር ልክ ይጨምራል ይቀንሳል። ለምሳሌ አሜሪካ፣ እስራኤል ከኢራን በኩል ያለ ንግግር ያለ መግለጫ እዛ ላይ ማተር ያደርጋልና በዛን ያህል ልክ ነው የሚጫወተው። ግን እንደተፈራውም ያው ዞሮ የመጨረሻው እኛ ነው ዳው ነው ፍርድም የሚበላው የነሱን ሚሳኤል የምንከፍለው እኛ ነን። ዞሮ በህይወት ዋጋ የሚከፍላል በኑር። በተለይ እንደኛ እንደ አፍሪካ አይነት ሀገሮች ያሉ ነዳጅ በተለይ በግዢ በጣም የሚጠቀሙ ሀገሮች በጣም መቆጠብ አሁን እንደውም ከመንግስትም እየተባለ ነበር፣ ነዳጃችሁን ቆጥባችሁ ተጠቀሙ ምናምን እየተባለ ነው። መላው ዓለም ነው ባይዘው አሁን ይሄ የአፍሪካ ምናምን የምትለው አይደለም፣ አውሮፓም አጠቃላይ እዚህ ኢፌክት እንደውም ወዲያው ነው እዚህ ኢፌክት ያደረገውና ባይሆን የደነገኝ የፓኪስታን እንትን ነው። ፓኪስታን ወዲያው ይሄ ነገር የነዳጅ ሁኔታ 37 ኢሚዲየትሊ እንዳደረጉ ታውቃለህ። ዩኒቨርሲቲዎቻቸው ከሚቀጥለው ሳምንት ጀምሮ የኦንላይን ዲስታንስ ነው የሚማሩት። ላለመሳፈር ትራንስፖርት ሃይ ስኩሎች፣ ዩኒቨርሲቲዎች፣ ከዛ ውጭ የመንግስት የፓርላማ አባላት ካልተሳሳትኩ ባለስልጣኖች በግማሽ ደሞዝና የሆነ የአንድ ወር አይነት ደሞዝ አይከፈላቸውም። ኦፍኮርስ እነሱ ባበላቸው ምናምን ብዙ ሊያገኙ ይችላሉና የተለያዩ እርምጃዎችን የተለያየ ሀገራት እየወሰዱ ነው ማለት። ከአንዳንዶቹ እንግዲህ ናድን ይሄ ናሽናል ሪዘርቭ የሚባል ነገር አለ፣ የመጠባበቂያ የሚያስቀምጡት ሀገራትና ከዛ ላይ ሁሉ የመጠቀም ምናምንና ያ ነገር አሁን እዚህ ስታየው የሆነ ሰዓት ላይ አሁን ይሄ ነገር ኮንፍሊክቱ ሲያልቅ ወይም ደግሞ ነዳጁ ሲቀንስ አብሮ ዋጋውም ወደ ነበረበት ይመለሳል። አሁን እንደ ኢትዮጵያ ያለ ሀገር ላይ ነው ደግሞ ችግሩ እሱ ነው። አሁን ቅድም እኮ የምልህ እኛ ላይ ብቻ አይደለም የምትለው የኛ ይለያል። አንደኛ የወጣ ነገር አይመለስም፣ ሁለተኛ የኑሮ ኢኮኖሚያችንም እንደምታውቀው ነው ገባ። ስለዚህ እነዚህ እኮ ሬዚስት ይቋቋሙታል እኮ ምን ያህል ጊዜ አላውቅም እንጂ ይቋቋሙታል። እኛ ጋር ግን ትንሽ እየከበደ ነው የሚሄደው። ትንሽ ምን ሊያየው ምንድነው እኛ ችግር እንችላለን ነው ነጭ አይችልም ችግር
እኛ አብሮን የኖረው ወዳችን እንትን ብሎ አብሮን የኖረው እንቋቋማለን። ብቻ እግዚአብሔር ለዓለም ሰላም ያምጣ፣ ሰላም ያምጣልን። ትልቁ ነገር እሱ ነው፣ ዋናው እሱ ነው። ሰሞኑን ወደ ላሽ ጨርስ። አይ ወደ እንትን ልግባ ብዬ ነው። ከዛ በፊት እንግዲህ ይህን ቪዲዮ እየቀረጽን ባለንበት ሰዓት ላይ እንግዲህ የመምህር ወንድሙ ዘላለም ስርዓተ ቀብሩ እየተከናወነና ስለሱ የተወሰነ ነገር ማለት አለብን ብዬም ስለሚሰማኝም ጭምር ነውና እንግዲህ በሀገር አሜሪካ ከእንግሊዝ ነው ወደ አሜሪካ እንግዲህ አብዛኞቻችሁ ተመልካቾች ያው ታሪኩን ሰምታችኋል፣ የነበረውን ነገር ያለውንም የሞቱን እንትን ሰምታችኋል ብዬ አስባለሁና ከእንግሊዝ ነው ወደ አሜሪካ ሄዶ ድንገተኛ ትንሽ አመመኝ ብሎ ወደ ክሊኒክ ሄደ፣ ወደ ሐኪም ቤት ሄደ። እዛ እንደደረሰ ግን ብዙም አልቆየም፣ ህልፈተ ህይወቱ ተሰማ እና አስደንጋጭ ነበረ። ማለት ለአገልግሎት ነው አሜሪካ ሄደ የነበረው። በጣም የሚያስደነግጥ ልብ የሚነካም ጭምር ነበርና እንግዲህ ይህን ቀረጻ ወደ ተመልካቾች ይህን ቀረጻ እያደረግን ባለንበት ሰዓት እንግዲህ ስርዓተ ቀብሩ ተፈጽሟል። ያው ሲለቀቅ ኦልሞስት ነገሮች አልቀዋል። ያው ተከታትላችሁታል ብዬ አስባለሁ። ግድም መናገርም ስላለብና ያንተን ሐሳብ ግለጽና ከዛ በኋላ አንድ ምለው ነገር አለ ስለሱ። ምን ያው ነፍሱን ይማረው ነው። ምን ያው በጣም ደግሞ በሁሉም የሚስማማበት መምህር ነው። ማለት ብዙ ሰዎች የካለው ባህሪ የሚያደርጋቸው ነገሮች ምናምን ማለት ምንም ልዩነት አታይም ሐሳብ ላይ እና በጣም ያሳዝናል። ነፍሱን ይማረው ነው። ሁለት ነገር እንደውም አንደኛውን አንተ በተወሰነ ተቆዋል። አሁን የገረመኝ ነገር ስላለ ነው። ማለት በመንፈሳዊነትም ብቻ ሳይሆን ወደ ዓለማዊ ወደ ኖርማል ህይወታችን ብናመጣው እኛ ራሳችን ብናረገው ብዬ የማስበውን ነገሮች ነው ያዩት። አንደኛው መሰለ አሁን ያልከው ነገር አለ አይደል? ልታይልም በፍጹም ሲባልም አይወድም። ለምሳሌ ያህል ከሚሰጡ ምስክርነቶች ስለሱ ከተነገሩት ውስጥ የሆነ ፕሮግራም ኖሮት ለምሳሌ ያህል ማለት ይሄ አውደ ምሕረት ላይ የሆነ አንድ አጥቢያ ቤተክርስቲያን ላይ የሆነ ፕሮግራም ተይዞለት ፎቶን ፖስተር ሲሰሩ ፎቶን ካወጡት ሊቀር ይችላል፣ ይቀራል። ኦኬ እግዚአብሔርን ቃል ብለው እንጂ እሱን ፎቶ አይተው እንዲመጡ በቃ የሚገርም እንትን ነውና በሚገርም ሁኔታ ምንም ነገርን ስለሱ ምንም እንዲባል አይፈልግም። በየትኛውም ሚዲያ ላይ ያላየ ነው ማለት ያው ከስብከቱ ውጪ ያን ያለ ይሄ ለምሳሌ ይሄ በተለያየ ሚዲያዎች የሚመጡ ያለው ነገር አላለ ራስን እንትን ለማድረግ እሱን እዛ ላይ ተገኙ። ፕላስ ዛሬ ህይወት ታሪኩ ላይ ሲነበብ አንድ የገረመኝ ነገር በጣም ብዙ ሚሊዮን ብር ይረዳ ነበር። ያ ነገር ምን መሰለህ ከሰዎች ሰዎች እንዲረዱ በማድረግ ብዙ ነገሮችን ሲፈጽም የነበረ ነው። ደሞዝ ያን ያህል አይጠይቅም ምናምንና ሊያውም በዚህ ዘመን አንዳንድ መምህራን እኮ እንደ ኮንሰርት ዋጋ ተደራድረው ለአውደ ምሕረት ለመምጣት በሚያደርጉበት ዘመን ፕላስ አሁን እንደው ይሄ መንፈሳዊ እንትን ነው አሁን ወደኛ ስናመጣው ማለት ነው። ያው እሱ እዛው እንትን እንበለው ብዬ ነውና ሁላችንም ሾው እንወዳለን። ይሄ ማይካዳቅ ነው። አሁን ብዙ ጊዜ እንላለን አይደል ቢኒ ስለ ሶሻል ሚዲያ ስለ ቲክቶክም ስለምንም የምናወራቸው ነገሮች አሉ። ለምን ይሁን በቃ እንደምንም ብለን ምናምን ነገር እይታን መፍጠር ሰዎች ላይ መነጋገሪያ መሆን ትንሽ አደረግን ብለን ካደረግነው 100 እጥፍ ሰዎች እንዲያወሩልን እንጠብቃለን፣ እንፈልጋለን። እንደዚያ ሳንጠየቅ እንደዚህ አድርጌ እንደዚህ ፈጥሬ በቃ ግን ላይክ የምታደርገውን አንተ ወቀው ያደረከውን ነገር አምነህበት እስከሆነ ጊዜ ድረስ የሰዎችን ይሁንታና ምንድነው አድናቆትን አትጠብቅ ማለት ያየውበት ነው። ሰዎች በአንድ አይነት ተስማምተው ወደውት እኩል ያዘኑለት ያለቀሱለት ሰው ነውና መታደል ነው። ያው መቼስ በንግግር ለንግግር ይሆናል አላቅም ቀብሩ የደመቀ ነው ይባላል። በንግግር ቢደምቅ ባይደምቅ ለሟቹ ምንም እንትን የለውም። ግን ህዝቡ ግን ያለውን ክብር ማኑስ የታየበት ነው። በጣም የሚገርም ነበር። ከትልቅ እንግዲህ ከቤተክርስቲያኑ ከፓትርያርኩ ጀምሮ እንግዲህ እስከ ታችኛው ምንትኖር ድረስ በረም እንትን ነው። እንግዲህ ለቤተሰቦቹ መጽናናትን እንመኛለን። እሱ ደግሞ ረፍተ ነፍስንም እንላለን።
አሜን። እሺ ወደ ጉዳያችን እንሂድ። እሺ የመጀመሪያ እንግዲህ ሁልጊዜ እንደሚታወቀው ወቅታዊ ጉዳይ ነው የምናነሳው። በአሁኑ ሰዓት በጣም ሶሻል ሚዲያውን ተቆጣጥሮት ያለው የጆርዲ እና የሊያሾ ቢፍ ነው። እንግዲህ ቢፍ ነው የሚባለው አዲሱ ቋንቋ ምንድን ቢፍ ነው የሚባለው አይደል? ምንድን ነው ቢፍ? እኔ ስጋ አይነት ቢፍ ነገር ነው ነው የማውቀው። እሺ። ቢፍ እኮ ነው የሚባለው እንትን ጸብ ምናምን ዲስ ቢፍ ምናምን ሆኗል። እናንተ የዘመኑ ልጆች እኮ አስቸግራችሁ። እንደዚህ እየተማመን ስንሄድ አሪፍ ነው በላቸው ነው እንጂ አንተ ነህ። ኤኒዌይ የሁለቱ እንትን ሌሎችንም ሰዎች ወደ ጸቡ እየጎተተ እያስገባን ያለው እንደው እንደ መነሻ የሚያደርጉትን ነገር የሆነውን ነገር እናነሳና ከዛ ደግሞ አያይዘን ሌሎችን ጉዳዮች ምን መሆን አለበት የሚለውን እናወራለን። ምንድን ነው ጆርዲ የምትባለው እንግዲህ ከዚህ በፊት የምናውቃት ምንም እዚህ ፊት ለፊት ግልጽ ነው የምናገረው ብዙ ጭቅጭቅ ያስነሳች ልጅ ናት። ከተመሳሳይ ጾታ ጋር ግን አሏት የራሷ ደግሞ ሰዎች ደስ ላይላቸው ይችላል። አንዳንድ ጊዜ ምን አለ መሰለኝ ሚቹዋል ሰዎች አሉ። ለምሳሌ ጆርዲንም የሚያደንቁ የሚከተሉ ሆነው አንተንም የሚከተሉ ሊኖሩ ይችላሉ። ገብተዋል። ከዛ በኋላ አንተ ሀሳብ ስትሰጥ ደስ ላይላቸው ይችላል። ግን እውነቱ ላይ የተመሰረተ ማውራት ሁሉ ጊዜ ለእኛ ማሁን ችግር የሚሆንብን ይሄ ነገር ነው። ግን ሰዎችን ለማስደሰት ብለህ ምንም ሰርተን አናውቅም እኮ ነው የምልህ። ለዛ ነው እኮ ማታድገው ነው የምልህ። ከዚህ በፊትም አንስተህ ሪያሊቲ ስለሆነ ሪያሊቲው ጋር መናገር ነው እንቅጩንና ተመሳሳይ ጾታ ጋር በተያያዘ እንግዲህ ብዙ ነገሮች ወጥተውባት ነበር ከዚህ በፊት በማስረጃ መልክ። እሱ ለማስተባበል ብዙ ብትሞክርም ጽሁፏ፣ ድምጾቹ፣ የጻፈቻቸው ነገሮች ምናምን በደንብ ያንን የሚያረጋግጡ ናቸው እና የእሷ እንደዛ ነው። ሊያሾ ደግሞ እንግዲህ ዩቲዩብ ላይ ነው የምትሰራው። ዩቲዩብ ላይ ከሳት የምትታወቀው ምሳዋን እየበላች ዩቲዩቧን መስራት ነው። ስትሰራ ደግሞ የሰዎችን ስም እያነሳች ምናምን ኔጋ ቪዲዮ አለ፣ ኔጋ ማስረጃ አለ፣ ከሌንዲ ያርጋ እንደውም ብዙ ጊዜ ብልጠት ሁሉ አላት። ስም አጠራም እሷም ደግሞ አንዳንድ ጊዜ አይተህ ከሆነ የሆነ በሆነ ስራ እንዲያውቅህ ነው የምታደርገው ሰዎች ገባ ሰዎች አንተ እንዲገምቱ አጠቃላይ የሴሌብሬቲዎች ማሳቀቅ እንግዲህ ሊሆን ይችላል። ግን ስም ካልጠራች ነገር ላስጠይቀህ ብዙ የማትጠይቀው ለዛ ነው። ቱ ዘ ሪያሊቲ እናናውራ ቱ ዘ ሪያሊቲ ያራለ የሰውን ህይወት መበጥበጥ ነው ስራው። ቀጥል ጨርስና እሱ ማለት ይከብደኛል። ቋሽ አንተ ነሽ ቀጥል። እሺ ግን የሆነ ወሬ ልክ እንዴት ነው የሷ ስታይል የሆነ ወሬ ያገኘች አይደል? ያንን ብትን አድርጋ የማውራት ነገር አለ። የሆነ ትንሽ ጫፍ ይዛ የማውራት ነገር አለ። የበጠበጠችው ቤት የለም እያልኩ እኮ አይደለም። ገባ? ይሄ ነው ብቻ ኮንተንቷ የሷ ይሄ ነው። እዛችኛዋ ደግሞ የምታወቀው በዚህ ጉዳይ ነውና ከፍተኛ ወንድ ጠል ናት የጆርዲዋ ደግሞ ማለት ነው። ስለዚህ አሁን ምንድነው አንድ ላይቭ ላይ ተሰበሰበና ሰዎችን ጆርዲ ሊያሾ እንደዚህ ሴቶችን የሚናገር አሁን ሴቶቹን እንትኗ ማድረግ ፈለገች። ገባ? ቲፎዞቿ ማድረግ ፈለገች። ስለዚህ ሴቶችን የሚናገሩ ማንኛውም ኮንተንት ክሬተሮች ላይ ለምንድነው ሁልጊዜ ሴትን መናገር ልክ አይደለም ማለት ብቻ ሳይሆን እርምጃ እንዲወሰድ ማድረግ አለብን የሚል ሀሳብ አነሳች። ግሩፕ አደራጀች። ሀሳቡ እኮ እንደ በቀና ቢሆን ጥሩ ሊሆን ይችላል ምናልባት እና ግሩፕ አደራጀች፣ በስርዓት አደራጀች፣ ቴሌግራም ከፈተች ምናምን ከማን ይጀመር? ከሊያሾ ይጀመር። ምክንያቱም ብዙ ጊዜ ሴቶችን የምታሸማቅቀው ሊያሾ ናት። ዋንትያ ላይ ይሄን አድርጋለች፣ ነከሌ ላይ ይሄን አድርጋለች። ያው እንዳልከው ታነሳለች፣ ሴቶቹን እየነጠለች እያነሳች ነው የምታጠቃው የሚል ሀሳብ አመጡ። እሷ ላይ ዘመቻ እንዲደረግ ተደረገ ማለት ነው። ሲደረግ ይሄ ዘመቻ የመሰላቸው እነሱ መጀመሪያ ልክ እንደ ቲክታክ ዝም ብለህ በማስሄደ ሪፖርት ስራረግ ኮንተንቱ ሳይመረመር የሚዘጋ ነው የመሰላቸው። ሄደው ሲያደርጉ ዩቲዩብ ደግሞ እንደምታውቀው ትክክለኛ ምክንያት ይፈልጋል። በትክክል ኢሜል መደረግ ይፈልጋል። የትኛው ቪዲዮ እንደሆነ መጠቀስ ይፈልጋል። እንደዚህ ይፈልጋል። ገባ? ስለዚህ ያንን እንዲያደርጉ ቪዲዮ ሰራች አደረጉ። ግን አልተሳካም። መጨረሻ ላይ ምንድነው የሆነው? የኛ አቺቭመንት ይሄ ነው ብለው ያመጡት ምንድነው ሊያሾ ከነበራት 300 ምናምን ቪዲዮ ፕራይቬት አድርጋቸው 30 ምናምን ቪዲዮ ብቻ አስቀርታለች። ስለዚህ ይሄ ለኛ አንዱ አቺቭመንት ነው። ፈርታለች፣ ተሸማቃለች ነው። ለኔ ሁለቱም ከንቱ ነገር ነው የሚያደርጉት ነው ባይ ነኝ። ምክንያቱም ጆርዲ ለሴቶች ጠበቃ ለመሆን በመጀመሪያ ደረጃ እሷ ወንዶች ላይ የምታደርገውን ጥላቻና ዘመቻ ማቆም አለባት። ማለት አንድን ነገር ለማድረግ ስትነሳ አንተ ሞዴል መሆን አለብህ አይደል እንዴ? ሴቶች ጥቃት ትክክል ነው፣ ሴቶች ላይ የሚደርሰው ነገር ትክክል ነው እያልኩ አይደለም።
መሆን የለበት ምንም ነገር። ያን እንቅስቃሴ ግን ስትጀምር አንተ ማነህ ነው? አንተ የምታደርገው ነገር ምንድን ነው? ባክግራውንድ ምንድን ነው? ገባ? አንዳንድ ሰዎች በየዋህነት ሊከተሏት ሊያደንቋት ምናምን ይችላል። በየዋህነት አይደለም ቢኒ። እሺ ቀጥል። በቃ አንዳንዱ አለ አይደል ስለ እየገባው እንደዛ አይን ፈልጎት የሚያደርግ ጥል ሆኖ ምናምን አለ። እንደዛው ደግሞ በየዋህነት ደግሞ የሚከተላት ለሴቶች ምናምን ስትል ይሄ ከላይ የተቀባውን ማሩን ውስጡ መርዙን ሳያዩ የሚከተሏት ሰዎች ይኖራሉ ብዬ ገምታለሁ። በዛ ምክንያት ነው በጣም ከፍተኛ ቁጥር ሰዎች የሚከተላት በይ 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 የሚላት። ሁለተኛ ከሀገር ውጭ ነው ያለችው። የዛን ጊዜም ታስራ ሁሉን እንደነበር እናስታውሳለን። ከታሰረች በኋላ እንደወጣች ነው ሄደችው ምናምን እና ይህንን አድቫንቴጅ ተጠቅማለች። ይሄ ነው አሁን ሰሞኑን እንግዲህ በጣም እያነጋገረ ብዙ ሰዎችንም ገብቷል። በኋላ እናነሳዋለን። ልናገር ወይስ ትቀጥላለህ? ተናገር። ያው አንተ እንዳልከው ነው እንግዲህ ውድ ተመልካቾች የዛሬያችን ፕሮግራም ጨርሰናል። አሁን ገብታችሁ መታየውን ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ረስታችሁትም ሳታደርጉ እያያችሁን ያላችሁ ሰዎች ካላችሁ እንግዲህ ላይክ እና ሰብስክራይብ ማድረጋችሁን አትርሱት። እንግዲህ ቢኒ ይኸውልህ ሁለቱም አንድ ናቸው እንዳልከው ሁለቱም አንድ ሊሆኑ ይችላሉ። አንድ ናቸውም እንግዲህ ምንድነው በግብር ይለያዩ ይሆኑ እንጂ እንዳቸው በጣም መጥፎ የሆኑ ነገሮችን ማስተላለፍ ነው። ገብቷል አይደለ? ለምሳሌ ይችኛዋ በሴቶች ጠበቃነት ስም ነው እንትን እያለች ያለችው ምንድነው ነገሮችን ለምሳሌ የሆነ ሰው ሲመጣ ወይ የሆነች ተጎዳይ ሴት ስትኖር ኢሚዲየትሊ ቀድማ ትመጣለች። ከዛ በኋላ አክት ታረጋለች፣ የሆነ ትጠቀመዋለች አየሩን። የሴት ልጅን ጥቃት ወንድ ልጅን በመስደብ አታቁሙ። ወንድ ልጅን በመጥላት ጥላቻን በጥላቻ የሚመጣ ነገር የለም። ለምሳሌ ኢትዮጵያ ውስጥ ችግር የለም አይደለም፣ ስቲል ነው እኛ እያወራን ባለንበት ሰዓት ብዙ አሰቃቂ ከባድ ሁኔታዎች ሴቶቻችን ላይ ይፈጸማል። ያ የሚፈጽሙ ሰዎች ተገቢውን ቅጣት ማግኘት የለባቸው ወይ በረም ባለባቸው። ሁሌም እኛ እዚህ እንላለን። ሁሌም ከተበደሉት ወይም ደግሞ ለእውነት ነው እንትን የምንለው። ያን ነገር ደግሞ ሁሉም ወንድ ይፈጽመዋል ወይ? አይፈጽሙም። ገብቷል አይደል? ሁሉም አይፈጽሙ፣ ሁሉም አያደርገው። በተወሰኑ ቁጥር ባላቸው ሰዎች ጄነራላይዝድ አድርገህ ሁሉንም ጨፍልቀህ እንደዚህ ነው ብለህ ቶክሲክ የሆነ ነገር ማህበረሰቡ ላይ መልቀቅ ማሳሳት ከባድ የሆነ ወንጀል ነው። ሁለተኛ እሷ እንግዲህ ከዚህ በፊትም አውርተናል የተለቀቁ ፎቶዎች ምናምን ስለ ራሷ ባክግራውንድ ብዙ ነገሮች ብለናል። እሷ ስለ ሴቶች ጥብቅና ቆማል ያለችለት ነው ይሳቅ የመጣው። በጣም የሚያናደድ ደግሞ አሁን ካንተ ጋር አንድ ማልስማማበት ጉዳይ የሚከተሏት ሰዎች በየዋህነት ያልከው ማልስማማበት። ሁለተኛ ቀድሞ መጀመሪያም እንግዲህ እሱን ዘግተነዋል፣ ግን እኛንም ሊከተሉ የሚችሉ የእሷንም ሊከተሉ የሚችሉ ሰዎች ይኖራሉ ያልከው ነገር አለ። ሳይከተሉ ይቅሩ። ገብተዋል። አንድ ቀን ይገባቸዋል። ለተወሰኑ ሰዎች ተብሎ የሚደረግ ነገር የለም። ሪያሊቲውን ስለምናወራ ሁሌም ያንን መርህ ስለምንከተል ነው። እና እኔ ኮሜንቱ ላይ ገብተህ ስታይ ቢኒ የሁለቱም እኔ ሁለቱን ለይቼ አላያቸውም። የዛችኛው ተወስ ትንሽ የከፋ ሆነ እንጂ የጆርዲ የምትባለው የዛችኛውም ትዳር ማበጣበጥ፣ የሰዎችን ቤት የምናቃቸው ሰዎችን እንትን ማፍረስ፣ የስድቧም ተቃማሽ ሆናል። ተሰድበዋል አንተ ስድቡን ቀምሰበዋል አንተ ማለት ሪያሊቲውን ይዘህ ስለቀረብክ የተሰደብክበት ሁኔታ እኔ አሁን ገባህ። አሁን ባለፈው ምስል ነበረ ብቻ ልክ እችን አጋጣሚ ጠብቄ ስለሰደበችኝ የዛን ጊዜ ሰደበች እሱ አስተሳሰብ ሌላ ሆኖ ሊሆን ይችላል። ስለዚህ ልዝመትባት አልልም። አትልም እሱ አትልም። ይኸውልህ ብትል ኖሮ የዛን ጊዜ ሆኖ ሪያክት ታደርጋለህ፣ ብዙ ነገሮችን ትባባላለህ። ብዙ የሐስብህና ማንነትህም አይደለም። ሁለተኛ ግን እዚህ ጋር ግን ስንመጣ ጠቅላላ አሁን ይሄኛው እሹ ተነስቷል አይደለ? ስለዚህ የሚወራ ነገር ነው። እንደ አጠቃላይ የምትሰራው ስራ ግን ትክክለኛ ነገር አይደለም። ገብቶሃል? ሰዎችን ማሳቀቅ
መሳደብ not only YouTube ከዚህ ቪዲዮ በደንብ ፕሮግራም ሰርተንባታል እኮ ካስታወስክ በደንብ አንድ ሙሉ ቪዲዮ ሰርተን ይኸውልህ ለምሳሌ አልቀደም የነካካው ነገሮች አሉ ለምሳሌ ስም አጠራም ስም ሳጠራቀም እንትላለች መሰለህ ኮሜንት ላይ ጻፉልኝ እስቲ አወቃችሁት አይደል ምናምን አወቃችሁት አይደል ምናምን ስም ከዛ ትጠራለች ከዛ በኋላ አንተ እንት እኔ በጣም ነው የሚያናድደኝ ለሷ ቁጭ ብላ በዛች ምሳ የምትበላበት ሰዓት ላይ ሰዋን ካሜራ ከዛ በኋላ ሰው የሚጽፈው ላይክ የሷ አረ ማለት ያወቀ ማን እንደምንከተል እኮ ፋናላቸው እኮ ነው ማለት በጣም ነው የሚያሳዝነው ቢኒ ቢሆን ስለ ቲክቶክ እና ስለ ሶሻል ሚዲያ እኔ በወር ከምንለቃቸው ቪዲዮዎች ውስጥ ኦልሞስት 2-3 ያልሰራንባቸው ቪዲዮዎች የሉ ኦልሞስት እንግዲህ ወደ ተመልካቾች ወደ ኋላ ሄዳችሁ ማየት ትችላላችሁና እያንዳንዱን ነገር ስታየው ያሳፍራል የሚሰጠው ኮሜንት እነሱ ልክ እንደንትን እቺኛዋ ሂዱና እንደዚህ በሏት ማድረግ ሂጂና እንደዚህ በሏት እነዛኞቹ ማድረግ መጀመሪያ ምክንያታዊ መሆን ማንን ነው የምንከተለው ማንን ነው የምትከተለው ምን ከዛ ሰው ስለምታገኝ ነው አንተ ህይወት ላይ ምን አይነት ቫልዩ ስላለው ነው ያን ሰው የምትከተለው እኮ የሚከተለው ሰው ነው ሁሉ ጊዜ እንደምንለው የምናየው ሰዎች ነን እኮ እንደዚህ አይነት ኮንተንትን የምታበረታት የሚያየው ከሌለ እኮ እንደ አይነት ኮንተንት አያድግም እኮ ግን በባህሪያችን ምንድነው ሁሉ ጊዜ ጸብ ኔጌቲቭ ነገር ምናምን እንደዚህ አይነት ነገር ስላለ ተከታዩ የሚፈልገው ያን ስለሆነ ያን ይዘው ይመጣሉ ኢቭን በመደራደር ደረጃ እንግዲህ እሷ ቴክስት ላከችልኝ ምናምን የሆነ ነገር ለመደራደር ሞክረው ነበር መሰለኝና ቻናሉ ብዙ አመት የለፋውበት ነው ልጆችን ማሳደግበት ነው ምናምን እንዲህ አይነት ነገር እንዳታረጊ ምናምን አይነት ነገር ልውጥ ነበራቸው ገብተዋል ያው የምትሰራ ብዙ አመት የደከመችበት ማለት ያው እንግዲህ ከከፈተች ከሰራችበት ያው አረብ ሀገር ሆና ጀምሮ ነው መድከም እንደዛ ከሆነ ይዘጋ ያው ማውራት የሚደክመው የለ አይደክም እንዴ ባኔ ቢኒ አሁን ይሄ በፐርሰናል ምትስመንት ነው ስለሆነ እኮ ትችላለህ አንተ ፈለከው ነው ገብቷል ይሄ መድከም ከሆነ አንድ ሺህ ጊዜ ታዘጋባት መድከም ነው እንጂ መድከም ነው በደንብ እንጂ የሰውን መጥፎ ሁሌ ኔጌቲቭ ነገር እየተናገርክ የሰዎችን ነገሮችን ያበጣበጥክ ወይ የደከምኩበት ነው ቤተሰቤን መታሰር የሌላው ቤተሰብ እሷ ቤተሰቧን ያስተዳድረችበት የሌላው ቤተሰብ ግን ይፈርሳል የሌላው ህይወት ግን ይበጣበጣል ኖ ስለዚህ ያን የምታገኘው ነገር ተወቀው ፔኑን ተወቀው በቤተሰቧና በልጆቿ ላይ ያልኩኝ አይደለም ግን አትሊስት ማለት ይወል ቢኒ ሌትስ ሴ ቲክቶክ ላይ ጌመር ልትሆን ትችላለህ ኢትስ ኖርማል ብዙ ጌመሮች አሉ እኮ ዩቲዩብ ላይ እኮ ቢኒ ብዙዎች እኮ ለምሳሌ ላይክ ፐርሰን ቭሎግ የሚሰሩ አሉ የተለያየ ኮንቴንት ይዘው የሚመጡ አሉ በጣም ብዙ ተከታይ ያላቸው እይታ ያላቸው እኮ ሰዎች አሉ አንድ ነገር ግን ልጠይቅህ ለምሳሌ በትክክለኛ መረጃ ይዛ ከሆነ መታ ያወራችሁ ምን ይባላል ሻው ይሄ ባታደርገው ጥሩ ነው የሚባለው ወይ ማለት በውሸት ቆይ ጥያቄ እኮ ነው ለምሳሌ ክሬት አድርጌ የሆነ ውሸት አንተ ላይ ክሬት አድርጌ አንተን ህይወት የሚያበላሽ የሚያፈርስ ነገር መናገርና ትክክለኛ አንተ ያረከው ነገር ያንተ መረጃ እጄ ገብቶ ስላንተ ትክክለኛ ነገር እጄ መጥቼ መናገር ልዩነት አለው የለው አንድ ነገር ልንገር ከራሳችን ከምንሰራው ኮንቴንት ልነሳና ንጽጽር ልስጥ ለምሳሌ እኛ ሶሻል ኢንተርቴይንመንት ኢንፎቴይንመንት ነው የምንሰራው አይደል በምንሰራበት ሰዓት ላይ እኛ የምንሰራቸው ነገሮች ለምሳሌ ሚዲያ ላይ ፐብሊክ ላይ የወጡ ሚዲያ ላይ የወጡ ነገሮችን ነው እዚህ ጋር ምታን ስንሰራ ግን ምንድነው ስለዛ ታሪክ ረጅም ሰዓት ይዘን ለማውራት ሳይሆን እንደምንሻ ሐሳብ ይዘን ግን ነገሮች እንዴት መሆን አለባቸው የሚለው ነው የምናስቀምጠው ግን ይኸውልህ አሁን ልዩነቱ ከሷ ጋር ከምትለው ወይም ደግሞ አንተ ከጠየቅከኝ ጥያቄ ጋር ልዩነት የሚኖረው ምንድነው ለምሳሌ የሆነ ሰው መረጃ ስላገኘ ያለዛ ሰው ፍላጎት ምንድነው ያለ ፍላጎት አንደኛው ወገን እኮ ሊሰጥህ ይችላል ያለ ሰው ፍቃድ አንተ ተዚህ ጋር መዘብዘብ ልክ አይደለም ለምሳሌ ልክ የሚሆነው ምንድነው ታውቃለህ የሞራል ጉዳይ ነው አይደል የሞራል አይደል ትክክለኛ አይደለም ቢኒ ይወል መሆን ሞራል በስርዓት አይደለም እኮ ሞራል ማለት ሰው ስርዓት የጠራይ ሰዓትማ የዛን ሰዓትማ ትገባታለች ሁለተኛ ነገር ትጠራለች ብዙ ጊዜ ይወል ሰው ደፍሮ እርምጃ ስለማይወስድ ነው እርምጃ ኢኔሴንስ ሌላ የጉልበት ምናምን ሳይሆን በህግ የመጠየቅ እኔ እሱ ነው አዋጭ የምለው እኔ ይወል ልጨርሰለኝ ስለሌለ ነው እንጂ እቺ ልጅ ትላንትና ድሮ ነበርማ ሁሉ ነገሮችን
እንትን ማለት የነበረባት። ለምሳሌ ያህል መረጃ ስላገኘ ሚዲያ ላይ ምንድነው የሚደረገው? ሶቪየስ እኛ አይደለንም ቢኒል ማንም ሰው እኮ የሚያውቀው ነገር ነው። እኛም እንግዳ እኮ አምጥተን ጋብዘናል አይደለ? ሊያውም ከዛ በፊት መረጃው እጃችን ላይ መጥቶ ነው ያ ሰው መጥቶ እዚሁ ሆንኩ ያለውን ማውራት የፈለገው መናገር የፈለገውን አምጥተህ ታቀርበዋለህ። ዋን ሳይድ ሊሆን ይችላል። ዋን ሳይድ ማለት አንተ ሳይድ ይዘህ ሳይሆን መጀመሪያ እንደዚህ ሆኛለሁ ብሎ የመጣውን ሰው ነው። ከዛ በኋላ እንደዚህ አድርጎኛል እንደዚህ አድርጋኛለች የተባለው ሰው ለዚህ ለተባለበት ነገር ምላሽ ካለ ብለህ እንትን ትለዋለህ። ያ ማማት አይደለም ምንም አይደለም። ትክክለኛ የትኛው ሚዲያ ዋናው እንትኖቹም የትኛውም ቻናል ላይ የሚሰራ እንደዛ ነው። እዚህ ጋር ግን አምጥተህ ማንም ኢንፎርሜሽን ሳይኖረው ወይም እነዛ ሰዎችን እንደ ብዙዎቹ ነገሮች እኮ በጣም እኮ የሚያበጣበጥ እኮ ነው የምትሰራ የነበረው። እሷም አሁን እሷ ላይ ብቻ ላይ ሾው ላይ ለመምጣት ብቻ ሳይሆን ያዛችኛዋ መርዝ ነው የምታረጋቸው ነገሮች በጣም ነው ማለት the whole time አሁን ቲክቶክ ላይ ላይቭ ትገባለች እና የሚያወሩት ነገር ቢኒ ያሰቅቃል በጣም። እና የእያንዳንዱ ኮሜንት ሰጪ ደግሞ ገብተህ መጽሐፍ ቅዱስ የሴቶችን መብት የሚጥስ ነው ብለው በትክክል ፊት ለፊት የሚወያዩ እኮ ናቸው። ሃይማኖት እንዲጠፋ ሃይማኖት ነው እየበደለን ያለው ብለው እኮ አንስተናል። ለሴቶች የሚሉ ናቸው እኮ የምትታገል ከሆነ ለምን ካገ ሃይማኖት መጽሐፍት ናቸው እየጎዳን ያለው አይነት ነገር የሚሉ ናቸው። የዚህን ያክል ኤክስትሪም የሚሄዱ እና ተከታይ ያላቸው ናቸው። እንደገና ደግሞ ዋልጌነቷንም ደግሞ በትክክል አይተነዋል። ለእኔ እኮ አሁን ሊያን ደግፌ ጆርዲን እየነቀፍኩ ምናምን አይደለም። ችግር አለ ሁሉም ጋር ግን የጆርዲ ብሳል ነው ለኔ እንዲህ አይነት ነገር ካምፔን ለማድረግ እንዲህ አይነት እንቅስቃሴ ለማድረግ ብቁ ሴት አይደለችም። እሱን ደግሞ አሁን የእሱ አይደለም እኮ ችግሩ ቢኒ። ያው እንግዲህ ሁለታችንም ተማምነናል። ያው እዛ ጋር ሄደው ካምፔኑን ተቀብለው ቴሌግራም እንዳልከው ቴሌግራም ከፍቻለሁ ኑ በዛ እንደዚህ ብላ ስትደራጅ እንደ በግ ተጎትተው የሚሉ ይቅርታ ለቃልና ተጎትተው ሄደው የሚያደርጉት በጣም በሚያሳዝነው ሁኔታ ደግሞ ፕሮፋይላቸው ላይ ገብተህ ስታየው ኮሜንት ደግ አደረግሽ ምናምን ብሎ እንግዲህ በተለያየ ነገሮች ላይ ገብተው ስታየው ባለትዳር የልጆች እናቶች ማለት መልካም ትዳር እንመራለን የሚሉ ሴቶች እንግዲህ ያው ሶሻል ሚዲያ አርቲፊሻል ነገር ነው። ማንንም ሪል ላይፉን እዛ ጋር አያወጣው። ግን እዛ ጋር በመታየው ነገር በእንትን በራሳቸውም ችግር ትዳራቸውን ያጡ ሰዎች አላ ወንድ ጠል እንዴት ልበል በጣም የሚያስጠላ የወንድ ጠልነት ነው የሚናገር ያ በጣም መጥፎ ፕላስ ከዛ ጀርባ ያለው በሴት ልጅ ጥቃት በሚል ቅባት ሌላ ታሪክ ነው ያለው። ሌላ ይሄ ከተመሳሳይ ጾታ ጋር የተገናኘ የማለማመድ ስራን አንቺ በራስሽ መቆም ትችላለሽ። አንቺ የፈለግሽውን ነፃነት አለሽ። የፈለግሽውን መወሰን በራስሽ ላይ በምናምን ብዙ ነገሮች ወጥቷል መረጃ። ይሄ ማህበረሰቡ የሚያውቀው ነውና ያ ነገር ያናዳል። ሌላው ደግሞ በዚህ እሱ ተረስቶ እኮ ነው ዛሬ እሷ ቲፎዞ ኖሮ ይኸውልህ በጣም ያናድ እኮ ማህበረሰብ ነው። ሁሉንም አይደለም እዚህ ይሄኛውን እየተከተሉ ያሉትም ማለት ነው። በጣም በሚያስቅ ሁኔታ እነዚህ ሰዎች ማለት ነው ነገ ላይ ስለዚህ ልጅ የሆነ መረጃ ወጣ ተብሎ ፎቶ ሲለቀቅ የተወሰኑት የእሷ ተቀንቋሪ ይሆናሉ። እቺ ደግሞ ዘመን አመጣሽ ያለች ሁለተኛው ደግሞ ምን ይሆናል ዞሮ ይሰድቧትና ከዛ መታ ከእንደገና ይረሱትና የሷው ደጋፊ የሷው እንትን ይሆናሉና ያ በፍጹም ልክ አይደለም የምንከተለው። ሌላው ሊያሾን የምትከተሉ ለሷ ተቆርቆሯችሁ ደግሞ አካውንቷ እንዳይዘጋ ምናምን እያላችሁ የምትለምኑ ቲክቶከርና ጌመሮች አላችሁ። ስም አልጠራም ታውቁታላችሁ። ማለት ዝምታ ማንን ገደለ? ሰው እኮ የራሱ ፋኒ ነው ለምን ለዛ ልክ ያችን ተከትለው እንደሚያደርጉት ሁሉ ደግሞ እሷም ደግሞ ይኖራል። እዛ ጋር የሚታወቁ ሰዎች የሚታወቁ ቲክቶከሮች ጌመሮች ለኔ ከነሱ ላይ ከሷ ለይቻቻ አላያቸውም። እነሱ ከሷ ለይቻ አላያቸውም። አንድ ናቸው ነው የምለው። ሰፖርት የሚያደርጉ እንዴት እንደማይታሰብ እኮ ነው ቢኒ። ዛሬ እያንዳንዱ አቃላት እኮ እኮ እያሳደግን እኮ ነው። ምንድነው ከታች የሚመጡ ልጆችን እኮ እያሳደግንበት ነው በጣም በመጥፎ ሁኔታ።
እሱ ነው ኮማ አዎ የሚያዩት ነገር እየመገብናቸው ያለው ነገር ልክ አይደለም እነዛም ደግሞ ሌላ ተቀጣጥሎ ማለት ነው በባሰ ሁኔታ ነገር እንድንፈራው የሚያደርገን ነገር ነው የሚፈጠረው የሆነ እድሜ ሄዳል እድሜ ጤና ከሰጠህ ቋንተ ላይክ ዛሬ ምንድነው አንድ ተረት አለ ቁጭ ብለው ይሰቀሉትን ቆመው ማውረድ ይከብዳል አዎ ዛሬ እንደ ቀልድ የምናያት ነገር ፎር ፈን ተብላ የምትደረግ ነገር ሁላ ነገ ላይ በየትኛውም ታምር ላስቆመው ብትል በህግም አይደለም በምንም ብትል የማይቻልበት ደረጃ ላይ ይደርሳልና ዋጋ ያስከፍላል ዋጋ ከባድ ዋጋ ያስከፍላል በጣም ከባድ ነው ይሄንን ዝም መባል እንዴት ልበል አሁን በተለይ ታዳጊዎች የሚከተሉት ጆርዳን የሚከተሉት ታዳጊ ሰዎች ህይወታቸው ወደፊት በጣም የተበላሸ እንደሚሆን ነው ነገር አሁን እንዴት አድርጌ ለመዝነው ፈልጌ መሰለ እዚህ ጋር ወሬ ነው አንዳንድ ሰዎችን ቤት የሚረብሽ ወሬ ነው እዚህ ጋር ግን እንደ ጄነሬሽን የሚያጠፋ ነገር ነው ያለው ከሃይማኖትም ከኛ ባህል ስርዓት ወግም ጋር ማይድ በከፍተኛ ወንድጠነት ሰዎች አይደለም ገና ሊያገቡ የተዘጋጁ ወንዶችን አይደለም ሴቶችን አይደለም ወደፊት ራሱ እንዳያስቡት የሚያደርግ በየቀኑ የምትሰራቸው ቪዲዮዎች እኮ እንዴት እንደሚያስጠላ በጣም ከባድ ነው እኔ ምንም የበለ አልተስማማኝም እኔ በፍጹም ውድ ተመልካቾች እናንተ ማስተያየት በጣም ፈልጓል በጨዋነትና ሐሳብ ላይ አተኩሩና ስድቡንም ለምደናል እንጂ እንደግል እንደ ሰው እኮ ሰው ናት በቃ የምታረገው ነገር ነው እንጂ ችግር ያለው ገባ ሰው ደግሞ የሚለካው በድርጊቱ ነው የሚለካው በዛ ስለምትመዘን ነው ወደ ቀጣይ ጉዳያችን እንለፍ እንግዲህ ቀጣዩ ጉዳይ በጣም አሳሳቢ ነው ሰሞኑን ትላንትና ጀምሮ ነው ያየሁት አንድ የባቡሩ ሀዲድ ላይ እንዳለ ብሎኑ ተፈቶ አይተዋል እሱን ቪዲዮ አይደል አይቼዋለሁ አንድ እንግዲህ ቦታው ከሰበታ መነሻ ነው አይደል ከሰበታ ወደ ድሬዳዋ ምናምን በቃ መስመር ያለው ወደዛ ነው እኮ ወደ ምንም እኮ የለንም አለ የትች ከተማው አይቼዋለሁ በጣም በሚያስቀቅ ሁኔታ ይሄ ነገር ባይዘው ዛሬ ላይ ብቻ እየተፈጸመ አይደለም የዚህኛው የሚብሰው በጣም ረጅም መንገድ ነው ካየውና እንግዲህ አቅርቦ ሲያሳየው የሳተውላል እንጂ እንደዚህ ሁለቱ ብረት ሁሉ እንደዚህ ተሳስቶ ከመፋጠጥ ኦልሞስት ኮንቲኒዩላል አልተወጠረም እኮ ብሮት እንግዲህ ቆይ ዋናውን ነገር እንበልና ከዛ እናወራለን እኮ እሱ ቪዲዮ ላይ እንግዲህ ያስተላልፈው መልእክት ነው በጣም ያስፈራል እንዳየው ቪዲዮ እንደዚህ ተዛነፋለው ተፈቶ ያው ለመሸጥ ነው በኪሎ እኮ ነው አንፈተው የሚሸጡት ከዛ ደግሞ ያን የሚገዙት የብረት እንትኖች ናቸው ነው የሚለው እዛ ላይ ብሎኑ ይሄ የባቡር መስመር ይታያቸዋል ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ ተፈቷል አያያችሁት ነው አይደል እንደው ምን አይነት ሀገር ላይ ነው ያለነው እዩ ተፈቷል ይሄንን ኢንስፔክት ያደርጋል የተከታተላል እዩ እንዳለ ያልተፈታ የለም ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው ተፈቶ ደግሞ አያችሁት እዩ ጉድበሉ ይሄ ተፈቷል ሉላ ሳያችሁ ደግሞ ሌላ ነገር ጉድበሉ እንዳለ ተፈቷል እያያችሁት ነው ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው እንደው ምን አይነት ሌባ ትውልድ ነው የተፈጠረው ጉድ ነው ተመልከቱት ቆይ ላሳያችሁ ስትዋል እዚህ ጋር አላይመንቱን ኦሬዲ ስትዋል አያችሁት እንዳለ ተፈቷል እዩት ጉድበሉ ይሄ የማይታወቅ ሆነ አንድ የመንግስት ሀገር ኃይል ሊለው ይገባል ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ አዩት አያችሁ ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱን ስቶ እንዳለ አያችሁ ምን ያህል ስቶ እንዳለ እያያችሁ እዩ እንደሳተው ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ ሳዩ እስቲ እዩት ያልተፈታው ይሄው ተፈቶ ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ ንብረት ከፍተኛ ንብረት ይዞ ነው የሚጓዘው ይሄው እንዳለ ተፈቶ አልቋል አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል እያያችሁት ነው አይደል ይሄ መስመር ነው እንግዲህ ጧትና ማታ ትሬን የሚጓዝበት መስመር ነው በዚህ ደረጃ
እያንዳንዱ ብሎን ተነስቷል። ያው ግምት ነው ዞሮ እንደዚህ ዲዛ የሚባለው ነገር የሚሸጡት ሰዎች በኪሎ ለሆነ ፋብሪካ ይገባል። እነዛ ፋብሪካዎች ደግሞ ለይተው ያውቁታል ብዬ አልገምትም። እነሱ ለመፍረድ አልችልም። እንደ ተለቃቀመ ብረት እዛ ላይ ሲል ስለነበር ይሄን ገዝታችሁ ደግሞ የምታቀልጡ ምናምን ሰዎች ምን አይነት ናችሁ ምናምን አይነት ነገርም ሲል ነበር። ግን እንዳጠቃላይ ስቴሽን ስለሆነ መጠበቅ አለበት። ሰው የሚኖርበት መነሻ ስቴሽን አካባቢ ነው የሰበት ሰው ሄዶ ያየውም እኮ ዝም ብሎ መሀል ላይ ሄዶ አይደለም ገባ። እዛ አካባቢ ስለነበር የሆነ ከለላ ወይ የካሜራ ወይ የምናምን ከለላ ሊያገኝ ይገባል ባይ ነኝ። ለምሳሌ አሁን ምንም የለበት መሀል ላይ ቢሆን እዛ ምንም ጥበቃ ልታደርግ አትችልም ገባ። እዛ ጋም ደግሞ ሰው ሄዶ ላይፈታ ይችላል። ይፈታል ግን ምቹ አይደለም፣ አያዋጣም። እዛ እንዴት ነው ልበል እዛ ሄደፈተህ ይዘመተህ ከንግዱም አኳያ አያዋጣም። እዚህ ግን ስቴሽን አካባቢ ስለሆነ ተገቢው ጥበቃ ደግሞ መደረግም አለበት ብዬ አምናለሁ። አይ እኔ እንዴት ብዬ ማለት እንዳለብኝ አላውቅም። ውድ ተመልካቾች ነገሩን ክሊር ለማድረግ እንግዲህ የኢትዮጵያ ምድር ባቡር ድርጅት የድሮ አጠራር ምድር ባቡር ነበር የሚባለው፣ አሁን የባቡር ነው እና ይሄ የሀገር አቋራጩ ማለት ነው እንግዲህ ዋናው መስመር ማለት ነው። እና እዛ ላይ የሀዲድ ብሎኖቹ ተፈተው ነው እንግዲህ የተወሰዱት የተሰረቁትና እንድናቀርበው የሆነው ምንድነው እንግዲህ አሁን ላይ በተመልሶ ይሄ የባቡር ስራ ተጀምሯል። እንግዲህ የንግድም የሰውም የባቡር አደጋ ከባድ መጥፎ ነው አደጋ ሲደርስ። ምክንያቱም በስፒድ ነው የሚመጣው። የትንሽ እንትን ላቁመው የምትለው አይደለም። ለምሳሌ መኪና ስትነዳ ከመስመር ከወጣ እንደምንም መሪህን ይዘህ አደጋውን ቢደርስም እንኳን ለመቀነስ ትሞክራለህ። መኪና ላይ የሆነ ወደ ሜዳም ብቻ እንደ ቦታው እንደ ሁኔታው። ዋንስ ባቡር ከመስመሩ ከወጣ ምንም ነገር ኦፕሬት የሚያደርገው ሾፌሩ ነገር የለም። በቃ ኮንትሮል የሚያደርገው ነገር ምንም ነገር የለም። ራሱንም ለማዳን ነው እንትን የሚለው ጀስት ምንም ነገር የሚደረግ ነገር የለም። እየሆነ ያለው ነገር በጣም ያሳፍራል። አሁን ይሄ ከተማ ሙሉ ጥበቃ የምትለው ነገር ብዙም አይታየኝም። እኔ የምልህ ለመሰለ ቦታው ኢቨን እሱን ከየቀረጽበት ቦታ ወጣ ያለ ነው። ሁለተኛ ማታ ላይ ነው እንደዚህ ነገሮች የሚደረጉት። ለምሳሌ የአስፋልት ሲሆን መንገድ ላይ መብራት ታረጋለህ፣ እዚህ ላይ መብራት አታረግም። አዎ ሁለተኛ ድንገት ልታደርገው የምትችለው ምንድነው? ካሜራ ነው። በተወሰነ ዲስታንስ የምታደርገው አትሊስት የሆነ ያህን ቦታ እስኪለቅ ጊዜ ድረስ ማለት ነው። እሱም ካሜራው እንግዲህ የናይት እንትኑን ያን ያህል ክሊር ላይሆን ይችላል። ሳምሃው ማህበረሰቡ ይተዋወቃል፣ ያውቀዋል ማን ምን እንደሚያደርግ ላያውቅ ይችላል። ሁሉም ፍራቻው ሊሆን ይችላል። ነገ ባጋልጥ የሆነ ነገር እደረጋለሁ ማለት የማይወሻሽ እንትን ነው። ሁላችንም ማን ሌባ ማን እንትን እኮ እንደሆነ በተለያዩ አጋጣሚዎች እኮ እናውቃለን። ገና ባጋልጥ ነገ ላይ 2 ቀን አስረው ፈተውት እኔን ከሚገለኝ እንደዚህ ከሚያደርገኝ እየተባለ ዝም ስለሚባል ሊሆን ይችላል። ሁለተኛ እንግዲህ ያ ነገር እንግዲህ የመንግስት አካላት አላዩትም ሊሆን ይችላል። አላውቅም። እንግዲህ ልጁ እንደሚለው አላዩትም ነው የሚለው። ካላዩት እንደው ይድረሳቸው ብሎ ነው። ቁጥጥርም መደረግ አለበት አይደል? መስመሩ አሁን እዚህ ቼክ ሲያደርጉ ምናምን እናያለን። በተወሰነ ጊዜ ቼክ ይደረጋል መስመሩ ምኑ። እንዴት ነው ታዲያ እንደ አንደኛው እኮ እንደዚህ ብረቱ አሁን ቪዲዮ ስለሚገባ ይወጣል። ብረቱ እንደዚህ ብሏል እኮ ተዛንፏል ብረቱ ገባ ወደ ጎን ማለት ነው። እና ያ ማለት ሲመጣ እንትን በጣም ባቡሩ እኔ እንጃ እኔ በጣም ከባድ ነው። በነገራችን ላይ አንድ ነገር ልንገር። እኔ ከዚህ በፊት የማውቀው የሚያጋጠመኝ ነገር ካጂማ የሚባል የጃፓን መንገድ ጃፓን ነው ቻይና ጃፓኖች ናቸው የአባይን መንገድ የሰሩት ማለት ነው። እነሱ ነበሩና እነሱ በዚህ በሱሉልታ ምናምን ያለውን መንገድ እንዳለ የሰሩት እነሱ ናቸው። ደጀን ድረስ እስከ ባህር ዳር የሚሄደው ነበር ፕሮጀክት እና እሱን እየሰሩት መንገድ ላይ ይሄ ከርቭ የሚሆነው አስፓልቱ ከርቭ የሚሆንበት ቦታ ላይ አርማታ እንደዚህ ተከለለ አርማታ ይኖርና አርማታው ላይ አንጸባራቂ ይለጠፋል። አንጸባራቂ ለምን አንተ መብራት አብረህ ማታ እየነዳ ስለሚያንጸባርቅ ታየዋለህ መንገዱ እንደሚዞር ምናምን ዲ ከርቭ ላይ ይለጠፋል ማለት ነው። እሱን ምን አስለመዷቸው መሰለ? እዛ አካባቢ የሚኖሩ ሰዎች አንጸባራቂውን ይገነጥሉትና ቤታቸው ወስዱትና
ፋኖስ የሚሰቀልበታል ኤሌክትሪክ የላቸውም ፋኖሱ ይሰቀልና መሃል ላይ ፋኖሱ አጠገብ አብሮ ይሰቀላል ያንጸባርቅ ቤቱ ፍሎረሰንት ነው ኦኬ ፏ ነው የሚለው ቤቱ እየመጣ እዛ አካባቢ የሚኖር ሰው ገንጥሎት የለም ያንጸባርቂ በቃ ገባ ከዛ ባለመኪናው ምናምን ይታየው አይታየው አያገባውም የሚያመጣው ነገር አለማወቅም አንድ ገባ እና ወስደው እንደዚህ ያደረጉ ነበር እና እንዲህ አይነት ዜጋ ካለ ሀገርን እንዴት አድርገህ ማስተካከል ትችላለህ እንዴትስ ነው መፍታት የምትችለው በጣም አስቸጋሪ ነው ገባ የሚደርሰውን ጉዳት በመንገር ነው አሁን ይኸውልህ ያ ሰውዬ በኪሎ ወስዶ በትንሽ ብር እኮ ነው የሚሸጠው እዚህ ጋር ግን ባቡር ቢወድቅ የሀገር ንብረት ህይወት እንዴት እንደሚወድቅ ከምንም በላይ የሚጠፋው የሰው ህይወት ብዙ ነው ኢኮኖሚካሊ ዳሜጁ ብዙ ነው ለምሳሌ ያ ነገር አያድርገውና ሆነ ማለት ለተወሰነ ጊዜያቶች እንግዲህ ያ ቦታ ክሊር እስኪደረግ እድሳት እስኪደረግ የሚቆም ነገር አለ ሞታይም አለ የሚወጣው ኢንቨስት የሚደረገው ደግሞ ትልቅ ወጪ ነው ይቀላል የምትለው አይደለም ምናምን ነገር ብዙ ነገር ነው ለምሳሌ ሌላ ምሳሌ ልጥቀስልህ ኢትዮጵያኖች ሌላ ሀገር አላቸው እየተባለበትን የወሎ ሰፈሩ መንገድ ከጎተራ ወሎ ሰፈር እስከ ጫፍ ድረስ ማለት ነው የዛን ጊዜ ሲሰራ እኔ በቴሌቪዥን ሲሉ ነው እንግዲህ ተከታታይ ማደር ያየሁት እና የዛን ጊዜ ወለ ያ መንገድ በ3 ወር ማለቅ አለበት ተብሎ እንግዲህ በዛ ሰዓት በነበረው ታይም በ3 ወር በፈጣን ሁኔታ ተሰራ ተብሎ ታሪክ ተብሎ ነውና ቻይኖች ነበሩ ያዙት ቢኒ ይሄ የአርማታ ህብረት ይዘረፋል ይዘረፋል እና እንግዲህ በጣም ከፍተኛ ሚዲያ ላይም ቀርቦ በጣም ህጎቹ ላውጣው ነበር በዛ ምክንያት የሚከርም ነገርና ሲመራቸው ማለት ሌላ ሀገር አላቸው ወይ ከዛ ይሰረቁ ሌላ የራስህ ነገር ራስ እንዴት እንትን ትላለህ ኢቭን ይሄ የጎትራ ማሳለጫው አለ እንትኑ ኢንተርሴክሽኑ እሱም እንደዛው በጣም ከፍተኛ ዘርፊያ ሲደረግ ማለት ይወልህ ያሳዝናል እንደዚህ አይነት ነገር የሆነ ባለው መንግስት ተስማማ ማተስማማ እንትን አይደለም እሱ እንደኛ ሀገር እኮ የሚገርም ኮንዶሚኒየም ሲሰራ የመጀመሪያው ኮንዶሚኒየም ሲሰራ እንትን አለ አይደል ግንባታውን የሚቆጣጠረው አካል አለ ኮንሰልታንሲ ለምሳሌ በአንድ ሳጥን አሸዋ ሁለት ሲሚንቶ ከሆነ የሚገባው ልኬቱ ምሳሌ ነው የምለው ሙያዊ አገላለጽ ሲሆን ምሳሌ ነው ነገር ከሆነ ለአንድ ሳጥኑ አሸዋ አንድ ሲሚንቶ ይገባና አንዱ እንደገባ ተደርጎ ተጫይ ነው ስለዚህ ከዛ ብዛት ከዛ አረጋጋጩ ሲመጣ ደግሞ ጀለስ አይደሉ አብረው ናቸው ይበላል ነገኮ ሰው ህይወቱን የሚኖርበት ከዛ በኋላ በቃ የሆነች ነገር ነቅነቅ ሲል ክራክ በክራክ እንዳለ የሰው ህይወት የሚኖርበት የሚሰምጡ ኢቭን ጆሞ እኮ ዳይም እንግዲህ ካልተሳሳትኩ ዳሜጅ ማለት በቃ ዲሞሊሽን የተደረገ እኮ አንድ ህንጻ እኮ አለ ተጣሞ ማለት ነው የመጀመሪያው እንግዲህ ሶይል ቴስት በረም ባልተሰራም ከዛ በኋላ እንዳልከው እንግዲህ ቢል ኦፍ ኳንቲቲ ይባላል ቢል ኦፍ ኳንቲቲ ሲሰራ ላይክ እንዳልከው ለተወሰነ እንትን የሚገቡት ሚክሲንግ እንትኖች አሉ ያ ነገር ለምሳሌ ኮንክሪት ሲሞላ ሱፐርቫይዘሩ ወይም ደግሞ ይሄ ኮንሰልታንሲ ድርጅቱ ግዴታ መገኘት አለበት በዛ ሰዓት ነው ብዙ ነገሮች የሚፈጸመው ሁለተኛ አፕሩቭ ያደርገዋል ተጠቃቅሶ ሳይሆን የጥቅም ጉዳይ ተጠቃቅሶ ማለት እኮ አንዳንዶች እንዲህ እንደመስላቸው ይሮና ተስማምተው ገንዘቡ ይበላል ከዛ ነገ አንተ ያን ቤት ቆጥበ ገዝተህ ትገባለህ ነገ ብትሞት ባትሞት ምንም የሚደረግበት ሀገር ነው በጣም እና እጅግ ያሳዝናል ማለት ሲወላ አንዳንዴ ማለት ድንገት እዛ ባቡር ላይ እኮ ይሄ የሚሰርቀው ልጅ ቤተሰብም እኮ ኖሮ ያደጋው ራሱ ቤት ይገባ ይችላል ምንድነው ጉድጓድን ስትቆፍራ ታርቀው ቀድሞ የሚገባበት አይታወቅም ገብቷል አይደለ መስረቅህን አይደለም ማየት ያለብህ የሰረከው ነገር የሚያመጣው አደጋ ማን ቤት እንደሚገባ ታውቀው ስለዚህ ከዛስ የሚመጣው ብር የትኛውን ህይወት ሊቀይር ነው ኦኬ ዋን ታይም ሻቱት መንግስት የራሱን እርምጃ ሊወስድ ይችላል ላይክ ኮንትሮል እንዳልከው ጥበቃዎች ምናምን ነገር ሊያደርግ ይችላል በቃ በዛች ብር ደግሞ የሚገርም ህይወታቸውን ይለውጡበት ወይ ለመጠጥ ወይ ለምናምን በማይሆን ነገሮች ናቸው እንደዚህ አይነት ነገር ምክንያቱም በንጹህ የመጣ ብርም አይደለም ስለዚህ ህይወት አይቀየርም
አስቸጋሪ ነው የታሰበበት እንግዲህ መንግስትም አሁን ቶሎ ቼክ አድርጎ በየአካባቢው ከባድ ነገር ከመምጣቱ በፊት ማድረግ ይገባዋል። እንግዲህ ክብራትና ክብራን ለዛሬ ዘንላችሁ የመጣነው ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ላይ እንግዲህ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አዳዲሶችም ሰብስክራይብ አድርጉ፣ ላይክ አድርጋችሁ ውጡ። እንጨርሳለን። እንግዲህ ከጨረስን ዘንዳ ፈልጌው ነው። እሺ ላይክ አድርጉት፣ ቪዲዮን ሰብስክራይብ አድርጉ። እሺ መልካም ጊዜ። ቻው ባይ ባይ።